አንድ ሰው ምን አለኝ? ገንዘብና ጤናህን ስታጣ ምንም አታጣ፣ ባህሪን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀ ጠብቅ፣ በታማኝነት ኑር እና ሌላ ሁሉ ወደ ቦታው ይወድቃል። ይህ ነጻነት ከ2 ቀናት በፊት በኢንስታግራም ገጹ ያሰፈረው ጽሑፍ ነው። ከዛ በፊት ደግሞ ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራልና የማንቋቋሙ ይሆናል ሲል ደግሞ ያሰፍራል። እንቀጥል። ስህተት ነው። ሁሉም ሰው ባያደርገው ትክክል ነው። ማንም ሰው ባያደርገው ይላል። የገና ዕለት ደግሞ አልጋው ላይ ሆኖ አሻንጉሊቱን ይዞ የተነሳውን ፎቶ ያጋራል። እግዚአብሔር ይመስገን ለጌታ ልደት ደርሰናል። ይህንን ለምታዩ ሁሉ በብዙ እግዚአብሔር ይጠብቃችሁ። የገና ሌሊት 2018 ይህ ለመጨረሻ ጊዜ የተነሳው እና በራሱ የኢንስታግራም ገጽ ያሰፈረው ፎቶ ነበር። ከዛ በፊቶች ደግሞ ልጅ ቤት ውስጥ የሚማረው ከቤት ውጪ የሚለማመደውን ነው ሲል ይጽፋል። የሆነች ብስክሌት ነገርም ከስሩ ሆኖ ጫጭሏል። ይቀጥላል። በህይወት ዘመን ሁሉ ማንም ሊቋቋም አይችልም ሲል ደግሞ የመጽሐፍ ቅዱስ ጥቅስ ያክላል። ሌሎች ብዙ ስለሱ የሚያወሩ ንግግሮችን ጽፏል። ነጻነት ወርቅነህ ማን እንደሚያምንህ እመን፣ ማን እንደሚመርጥ ምረጥ፣ ማን እንደሚረሳ እርሳ ሲልም ጽፏል። ደግሞ ዲሴምበር 17 ፈገግታ ወደ ጠፋበት ቦታ አትመለስ ሲልም ፖስት አድርጓል። አንዴ ብቻ አይደለም 2 ጊዜ ይህንን መልእክት የጻፈው። ሌላ ከእያንዳንዱ ጸጋ ጀርባ የጽናት ዓለም አለ የሚል ንግግርንም ፖስት አድርጓል። ነጻነት እነዚህ ፖስቶቹ እጅግ አነጋጋሪ ሆነው ብዙዎች ሲነጋገሩበት ተመልክተናል። ነጻነት ምን ሆኗል? ምን እያሰበ ነው? ደግሞስ ፊቱ ገጽታው ምን እየነገረን ነው? የሚሉ በጣም ብዙ አስተያየቶችን ተመልክተናል። ብዙዎች አስበውለት ጠይቀውታል። የመልኩን ሁኔታ፣ የአይኑን ገጽታ ተመልክተው የጤናው ሁኔታ አሳስቧቸው ታከም ሲሉም ጥሪ አቅርበውለታል። በኢትዮጵያ የኪነ ጥበብ ታሪክ ዝነኛ የሆነው አርቲስት ነጻነት ወርቅነህ ድንገት ነው ዛሬ ማለፉ የተሰማው። አርቲስቱ እንደ ትናንት ቀኑን ሙሉ ፕሮግራም ሲቀርጽ የዋለ የነበረ ሲሆን ዛሬ ድንገት ነው ህይወቱ እንዳለፈ የተነገረው። ደህና ነበር። ዛሬ ጠዋት ወደ ስራ ለመሄድም ልብሱን ለባብሶ ነበር። ትንሽ ህመም ሲሰማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለ ግን ህመሙ ባሰበት። ሆስፒታል ከደረሰ በኋላ ነበር ህይወቱ ያለፈው። ያስቂኝ ዘውግ ያላቸው ፊልሞችን በመተወን የሚታወቀው አርቲስት ነጻነት በበርካታ የአማርኛ ፊልሞች ላይ በመተወን ተወዳጅነትን አግኝቷል። አርቲስቱ ከትወና ባለፈ በቴሌቪዥን የሚተላለፉ ፕሮግራሞችን፣ ማስታወቂያዎችንና ሌሎች ይዘቶችን በመስራትም ይታወቃል። ከ1 ዓመት በፊት ወደ ህንድ ለህክምና አምርቶ የነበረው አርቲስቱ ህክምና አግኝቶ ወደ ሀገሩ በደህና ተመልሶ ነበር። አርቲስት ነጻነት ዛሬ ድንገት ነው ህይወቱ ያለፈው። እዚሁ አዲስ አበባ ፒያሳ አካባቢ በ1975 ገደማ ዓመተ ምህረት ተወልዶ ያደገው ነጻነት ገና የ2ኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትር ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። በብዙዎች የሚወደደው በብዙዎች ኢትዮጵያውያን ልብ ውስጥ ያለው ተወዳጁ አርቲስት ነጻነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎቹ በኢትዮጵያውያን ዘንድ እጅግ ተወዳጅ ነበር። በህፃናት ቢሉ በወጣቱ፣ ከወጣቱም አልፎ ባዛውንቱ ዘንድ ብቻም ሳይሆን በሁሉም የኢትዮጵያን ልብ ውስጥ ለመወደድ የቻለ የኪነ ጥበብ ሰው ነበር። ለመዝናኛ ኢንዱስትሪው፣ ለሳቁ፣ ለጨዋታው ደግሞም ለቁም ነገር ለዛው ከሱ ውጭ የተባለ ይመስል ቢቀልድ
ማይሰለችበት፣ ቢጫወት ጨዋታው ካንደበቱ ማይረቅበት፣ ማይሰለችበት ነው ነጻነት ወርቅነህ። በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ አቀራረብ ስልትና የትወና ጥበብ በማሳየትም የሚታወቅ ባለሙያ ነበር። ነፍስ ይማር።